ፖለቲከኞች እብዶች ናቸው በፖለቲካ ብለናል። እነዚህንም ደግሞ እንደዚህ ናቸው ካልን ታዲያ ማንን ነው የምንጠብቀው? ማንን ነው የምንጠብቀው? ምንድን ነው የምንጠብቀው? ኢየሱስን ነው የምንጠብቀው? እኔ አሞኛል ጋይስ፣ እናቴ ትሙት አሞኛል። ለራሴ ህመም አለብኝ፣ ሌላ ህመም በጆሮ ላይ ምን ደግፍ ነው የሚባለው? እንደዛ አይነት ሙድ ውስጥ ያለሁት ጋይስ። ለምን ላካችሁልኝ ጋይስ? እኔ ይሄን ሰሞን ሚዲያ እያየሁ አይደለም፣ ምን እያየሁ አይደለም። ለምን ራሴን አስተያየት እንዳልሰጥበት ስለው እኔ ሚዲያ ማላየው ካየው አስተያየት እሰጣለሁ። እኔ አስተያየት ስሰጥ ደግሞ ሰዎች ወደ ሌላ ነው የሚወስዱት። እዛ ነገር ውስጥ አለመግባት ስለው እኔ ሚዲያ ሲጀመር እንደ ድሮ እንደዚህ ቲክቶክ እንደዚህ አላረግ፣ ወይም ደግሞ ኢንሳይደሮችም አክቲቭ አይደሉም። ለምን እኔ የኔ ሙድ ስለገባቸው አይልኩልኝ። ትላንት ኤዱ አንቺ አውሪ ግን እንዳትልኪልኝ ብያት ላከችልኝ። ከዛም በWhatsApp ደግሞ ሲልኩልኝ ኮሜንቱ ኢንተረስት አረገኝ። እሱን ያሳመመኝ ገስት ላይ ያለ ሰው እንኳን አንድ ሰው ተዋይለም ቆይ ኢንተርቪው እናድርገው በመሃል ይላሉ። ግስ እኔ አመመኝ ጋይስ፣ የእውነት አመመኝ። አላመማችሁም ጋይስ? ካላያችሁ እንኳን እኔ እንኳን ካየሁት ልጃችሁ ላይቭ ላይ ሲገዘገዝ አስባችሁታል ጋይስ? የእናንተ ልጅ ላይቭ ላይ ቀስ በቀስ እንደዚህ እንዲህ እየተቆረጠ ሲያልቅ አይታችሁታል? ከዛ ድንጋይ ሲጫንበት በዚህ ልጅ በጣም እንኳ 27 ዓመቱ ምናምን ልጅ ብቻ ነው። ከዛ ሙዚቃ ተከፍቶ ሲጨፈር ምንድነው ልጁ ያደረገው? ይሄ ካላመማችሁ አይ እንደ ህዝብ ችግር ውስጥ ነው ያለው፣ የሆነ ችግር ውስጥ ነው ያለው። እኔ ፕላኑን ላሳርግ ነበር ትላንት ምን አድርጌ እንደምበቀል እናቴ ትሙት ምን እንደማረግ ስንት ሊትር ጌዝ ያስፈልገኛል ሙሉ አገሪቷን ላቃጥል እቅድ አወጣ ነበር። የሚገርማችሁ እየሰራው በንዴት ስንት ስራ እንደሰራው ታውቃላችሁ? ሶፋውን ላንስቼ ሳጸዳ ነበር። በቃ ሶፋውን ላንስቼ ምን እንዳረኩላ ስትራፖ ሲይዘኝ ነው የገባኝ ስተኛ የእውነት ይሄንን ቪዲዮ ሳይ ልጄ ነው እጃየሁትና ማማ ምንድነው አለኝ። አይ በላህ እንዴ ብዬ ተመለስኩኝ ማለት ነው። ትላንት በላህ ምናምን አልኩት። ያ እኔ ሲርበኝ እበላለሁ አለኝ። አልገባው እንደዚሁ ነው ፕላን አወጣው። የሚገርማችሁ ነገር እቺ ነገር እንዴት እንደማቃጥላት የእውነት በቃ የሆነ ፍሪደም ያለኝ ሁላ ነው የመሰለኝ ለማቃጠል ለማውደም ሁላ ማለት ነው። መብት እንደተሰጠኝ ሁላ ነው የመሰለኝና አሁን የሱ እናት የሱ ቤተሰብ ጨካኝ ቢሆኑ ወንጀለኛ ተብሎ ይታሰራሉ። መንግስት በነፃ ሕክምና ተሰጣቸዋለህ፣ ሳይኮሎጂ ተሰጣቸዋለህ። አለበለዚያ ለአገርም ለራሳቸው መጥፎ ነው የሚሆኑት። ቤተሰቡን ያለበት ቦታ ትራማ አይምሯቸውን ታክማቸዋል፣ መንግስት ታክማቸዋል። አለበለዚያ እያንዳንዱ ለሚደረገው እልቂት ለሚደረገው ጭካኔ እናቷ አትጠይቅም፣ አባቷ አይጠይቅም፣ ወንድምም ካለው አይጠይቅም። ከልጄ በኋላ ምን አለ? ከቻልኩኝ 4 ኪሎ መጥቻ አንተንም ላቃጥልውላ እችላለሁ። ምን ቀረኝ ከእንግዲህ? ምን ቀረኝ? እና ስለ ሀገር የምታስብ ከሆነ መንግስት የሱን እናት የሱን ቤተሰቦች የስነ ልቦና አገልግሎት ስጣቸው። ጭካኔ የሀገር አውዳሚነት ማንነት የሚፈጠረው እንደዚህ ከልጅ በኋላ ምን አለ? ምን አለ? ሰው ኢየሱስ ክርስቶስ እኮ አይደለም እንደዚህ ነገር የሚችል እንደ ሰው አክማቸው፣ የእውነት አክማቸው። መንግስት ይሄን ነገር ካላደረግ ስለ ሀገር አታስብም ማለት ነው። ስለ ትውልድ አታስብም። ስለ ቂያታ እዛው ቄ ነው እዛው የሚነሰንሱል በስነ ስርዓት ያሉበት ቦታ ታይቶ የስነ ልቦና አገልግሎት ሊሰጣቸው ይገባል።
በጣም ቴክ ኬር እንደ አበሻ ምናምን አይደለም ኖ እንደ አበሻ እንዲህ ተብሎ ነው ላይቭ ላይ ልጁ የገዘገዘው ምንድነው ባክግራውንድ ካሁን በፊት ምን ልምድ ነበረው የኡነት ስለ አካባቢ እነሱ የሚኖሩበት አካባቢ ራሱ በጣም ብዙ ቀውስ ቢደርስ አይገረምም ልጄ እፊቴ በጥፊ እንኳን ቢመታ እናቴ ትሙትን የመስዋዕት ከፍላታለሁ እናቴ ትሙት ረጭቼ ነው አብሬ መነዳት ነው እነሱን የምታከመው ለሰፈር ደህንነት ስትል ትራማ እንዳይላቸው ሰው ጤፉ የሚሆነው ሰው ሲወለድ ባለጌ ሆኖ ተወልዶ ያውቅ ሰው ባለጌም ጨካኝም ምንም የሚያረጋው በህይወቱ ያለፈበት መንገዶች ናቸው መንግስት ቀጥታ የሱን ቤተሰብ ታገኝና የስነ ልቦና አገልግሎት ተሰጣቸዋል ሁሉም ማህበረሰብ ሁሉም ህዝብ እንደዚህ አይነት አመለካከት እንደሌለው ማመን አለባቸው እነሱ ቢያምኑ ጥፋተኛ አይደሉም ከልጅ በላይ ምን አለ አድርግላቸው ካላደረክ አካባቢ ላይ ለሚመጣ ጭካኔ ምናምን ከዛም ፖሊስና ህብረተሰብ ላይ ዜና ለማንበብ ብቻ ይሆናል ማለት ነው አድርግ እያደረክ እንደሆነም የሆነ ነገር አሳይ ለህዝብ አሳይ መማሪያ ይሆናል ሁሉም ህዝብ እንደዚህ እንዳለው ሁሉም ትውልድ ልጆች ናቸው ወጣቶች ናቸው 27 30 ቢሆኑ እንግዲህ የ60ዎቹ በፖለቲካ የደነዘዙ የሞዘዙ ምናምን ቆሻሻዎች ናቸው ብለን እኛ ተተናቸዋል ንቀን በ30ዎቹ ያሉ እንደዚህ በጣም ኮምፎርታብል ተሰምቷቸው እንደዚህ ሰው የሚገዘግዙ ከሆነ ሀገርን ለማን ነው እያስረከብን ያለነው ማን ነው የሚጠብቀው ማን ለዛ የሚመጣው አንተ የምትጠብቀው ትውልድ በአንተ ላይ እምነት እንዲኖረው በአንተ ላይ ኮምፎርት እንዲሰማው የሱም ቤተሰቦች ባሉበት የምክር አገልግሎት ብቻ አለ በጣም ከጎናቸው ልትቆሙ ይገባል አንድ መንግስት ነገር እንደሚያውስ ሁለት ደግሞ በትራማ ምክንያት ሌላ ችግር ውስጥ ገብቶ ቀያቸውን ያሉትን አሁን አርሲ ከጎኑ ሊኖር ይችላል አርሲ ላይ እርምጃ ሊወስዱ ይችላል አየት ትልልቁ ማን ይገድለው ወሎ ነው የሞተው አርሲ ነው የሞተው አልገባኝም እኔ ሆነም ቀረም እናንተ እንደምትሉት አርሲና ምናምን ነው ታይትሎ የሚለው ገብቶቻል እዛ አካባቢ ላይ ወይ ወሎ ካለ አርሲ ካለ ትልልቅ መጣ ማለት ነው ከዛ ስሜት ውስጥ እንዲወጡ መንግስት በጣም ኢንቨስት አደረግባቸዋል ያንን ደግሞ ታስተምርበታለህ ሚዲያ ላይ ሆኖ የሞተው ወሎ ነው አይ ዶንት ኖ የአርሲ ልጆች እዛ አካባቢ ካሉ እነዚህ ቤተሰብ እርምጃ ቢወስዱ ወንጀለኛ አይደሉም ትራማ ነው ውስጣቸው በቃ አበቃ ምን ቀረ ከልጄ በኋላ ምን ቀረ እንኳን ልጄን እንደዚህ እርምጃ ወስዷል ልጅ ሰላም ነው ላለኝ ራሱ ነው ደሜ ነው የሚፈላው ልጄ ሰላምታ ማሞያ አይደል የታባቱ ያውቁታልና ነው ናፈቁትና ስለልጄን ሰላምታ እንጠይቁት የት ያውቁታል ጆር ላይቭ ላይ ነው በዚህ ጉዳይ ላይ በማሴንጀር ላኩልኝ አብረን እንሰማዋለን እኔ ተረጉምላችኋለሁ ላኩልኝ ምን አይነት ፖለቲካ እንደሚጫወት አሳያችኋለሁ እርግጠኛ ነኝ ለፖለቲካ ምቹ ባለፈው በሀገር ፍንቀላ ላይ በሚነጋገሩት እገዳ ተደርጎባቸዋል ፖለቲካ ላይ አወሩም ከእንግዲህ አሁን ጀስት እንደ ኦሮሞ ይመለከተኛል አይነት የውስጣዊ ጉዳይ ላይ ብቻ ነው የሚያወራው አውቃል ላኩልኝ በማሴንጀር ላኩልኝ ሊንኩን ላኩልኝ በማሴንጀር እዚህ ከኮምፒውተር ላይ ልስማ በቴሌፎን ማልገባ እንትን ላኩልኝ በማሴንጀር ላኩልና ስትልኩ ደውሉልኝ ሚስኮል አድርጉልኝ እንዳየው ምን እንደሚያወራ ይሄ ግርግርማ ተመችቶበታል ሌላ ፖለቲካ ማውራት ታግዷል ባለፈው ለምን
ሀገር እንደ ከጎረቤት ጋር ግጭት ልታመጣ እነሱ ደግሞ እንዴት መመታት እንዳለባት በሚያመጡት እቅድ መብት የላቸውም። በየትኛው ቦታ ብዙ ነገር ታግዷል። ባይዘው ቴዲ አዋሳ ራሱ አያወራ። ቴዲ አዋሳ እንትን አልመጣልም ተባልክ ያ ድሪንክ ዋተር ምንም ከትናንት ጀምሬ እንደዚህ ነው ባይዘው እግዚአብሔር ቪዲዮን እንትና ከላከች በኋላ በጣም ነው ያመመኝ የእውነት አበደማ ማለት ማን ሰው ልጅ በዚህ ምድር ላይ ሲኖር ሀብታም ሆኖ መኖር ግዴታው አይደለም። ደሃም ሆነ እያከክ እንድትኖር ጥፍር መቆረጥ የለበትም። ያ መብት ሊጠብቅልህ ይገባል። ችግር የለው። ደሃ ደም በደም ሆኖ ሲሞት ሳይሆን እዛው በተኛበት ሲሞት ነው ደስ የሚለው። እኔ በቃ ይሄን አንድ ሰው ሊያክ ከፈለገ ጥፍሩ ለምን ይቆረጥበታል? ይከክ። ለምንድን ነው ያንንም መብት ራሱ የሚናፈገው? ገብቶቻል? ያ እኔ እንደዚህ አይኖ የራሴ ዓለም ውስጥ እንዳለው ይገባኛል። ከናንተ ጋር መስማማት የከበደኝ የኔ ዓለም ጋር ያ እኔ ግን እንደዛ ነው የማምነው። ሰው ባለው ማንነት ባለው አቋም ባለው ሁኔታ እንዲኖር ሊፈቀድለት ይገባል። ዛሲት ዳ እንደፈለገ ያከከ የራበ የረመረመው ግን ያንን እንትኑን ልትጋፉ አይገባም። ሀብታምም እዛው ኳስ በሰማይ ላይ እየተጫወተ በረዶ ያስቆላ መኖር ይችላል። ገብቶቻል? እኔ እንደዛ ማምን ሰው ጭራሽ ደሃ ደም በደም ሆኖ ሲሞት ያማል። ጋይስ ደሃ እንደዛው እንደራበው እንደከፋው ይሙት፣ ችግር የለው። እጣ ፈንታው በማሴንጀር ስላችሁ በዚህ ላካችሁልኝ። እስቲ ጀዌ ምን አባቱ ነው ቆሻሻ በኒኬማ ልገባ ምን ይጀዋርጋ ሺት በማሴንጀር ላኩልኝ ጋይስ። በኮምፒውተር ነው የምገባው፣ አልገባም። እናይ በቴሌፎን አልገባም። በማሴንጀር የማሴንጀር ልጆች አሉ ይገባኛል። አይ ቲንክ ጀዋርን የሚወዱ ኢንሳይደሮች አሉ። እንዳላወራበትም አይልኩልኛል። ሌላ ቀን በትልኩልኝ ግን ሌላ ነገር አልቀበላችሁ። እነማን እንደሆናችሁ ታውቃላችሁ። ማዳምንኩ ብቻ እንደው ደህና አይደለው ውስጥ አንድ ነገር ይሰማኛል። እሷን ሳስባት ጨንቀኛል። ወይኔ ምነው ሳልላት ሳትነግሬ ሳላያት ምነው ሳልላት ሄደ ሳትነግሬ ሳላያት ደስታሽ ደሰታለሁ ባሳብሽ ሁሌ እስማማለሁ እንዳልሽው ይሁን ብያለሁ መሄድሽን እንደ ከቴዲ ሐዋሳ ላይ ቲክቶክ ነው ቴድሮስ ጋር ገብ ሪዮት ጭንቅላቱን ይጠመዝዘዋል። ባይዘ ለዛ ነው እየነካኩ ነገሮችን እንትን የሚያደርጉትና we continue to fall for it። አሲፍ ለምሳሌ እኛ ስለተቃወምን ነገሩ የሚቀር ይመስል፣ እኛ ስለደገፍን እኛ የምንፈልገው የሚሆን ይመስል
No, it's a tactic. Unfortunately, ስለሆኑ ሴንሲቲቭ ጉዳይ ስለሆኑ ባትፈልገውም ሳትፈልግም ሲነኩት ትኮረኮር የለም እና እንደዛ አይነት ነገር ነው ህዝቡን እያደረጉ ያሉት። አንድ ነገር ከዚህ ጋር አሁን በኢትዮጵያ ውስጥ ሪዮት በነገራችን ላይ ትንሽ እኔ እሱ ባህሪ ያለኝ ወይስ እሱ ባህሪ ያናግራል፣ ግን መጨረሻ ላይ የሆነ ነገር ነጥብ ይዞብህ ይወጣል እና ነጥብ እንደያዘብህም ደግሞ አይነግርም። ሰዎች ነው ጎል እንዳስገባ የሚነግራቸው። ሪዮት ትንሽ እንትን ይላል እንጂ ይሄ በጣም ጭንቅላት ያለው ሰው እንዴ ነው። በጥባጫቢ ስለሆነ ከለር ስለማይታየው ነገሮችን በጥሞና ነው የሚያዳምጥ። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳስ ማይ ጋይድ ነገ ተኖርበታል አለዛ። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ካንተ ጋር ስንወያይ የጠየቀኝ ምን ለምን መጣ ስትለኝ የዚህ ጄኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት ከዛ ላንተ ይሰጣል፣ ከዛ ክርስቲያኑ ደግሞ በመንጫ አንገቱ ይመታል። ጀዊሳ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፈውም። ቤቱ አውሬውን ትገለው ይሆናል። ግን እኔ እኮ አሁን ስለ አርሲ ነው የሚያወራ መስሎኝ ፖለቲካ አልገባበት ከተነተ ማለት አልገባም፣ መግባት አልፈልግም ፖለቲካ ውስጥ። ግን ስለ አርሲንኮ ያወራ መስሎኝ ይሄ የተንተናለት እሷን ከአብይ እንታደግ ነው የሚለው። ከዛ በኋላ ለባሪ ይሰጥ ላንተ የእውነት ከዛ ስንት ሰንት መንጫ ነው የምንሰጥህ ላንተ ፓርቲዎች እከካ አጃዋና ማዴሚያሲ ቶርቶራ ንፍጣ። እኔ ስለ ልጆቹ እያወራ መሰለኝ እኮ በሱ ቤት የገቡ ቴዲማ ሃይ ሌቭል የሚጠይቀው። ሁለቱም አንድ አይነት በአብይ የሰከሩ ናቸው። ይመቻቸው። ለማንኛውም አሞኛል እኔ ማለት ከዚህ ሙድ መውጣት እችላለሁ ጋይስ። አይ ቲንክ ይሄ ከአንገት እንዳለ ማሳጅ መሄድ አለብኝ እኔ የእውነት ይሄለም እንዳለ ከአንገት በላይ ማሳጅ የእውነት ከዚህ ሙድ መውጣት አለብኝ። ፋጡማዬ ሰላም ብያቸዋለሁ። ዩቲዩቦች እያየኋችሁ አይደለም፣ ሶሪ ቱ ሃፕን ዚስ። አስተያየት ሰጣችሁ የበለጠ በዚህ ነገሮች ለምን እንገባለን? ሚኪ ማይኮ እናቱ ተንበርክካ ይቅርታ ጠይቀችው። ለምን ነው ይቅርታ የምጠይቀው? ለምንድን ነው በዚህ ነገር ላውራ እንዴ? ለምን ነው ሚኪ ማይኮ ማን ስለሆነ ነው? የእውነት ዘመኑ የጴንጤ ነው ሲባል ጌታ ኢየሱስ ነው እያለ መለፍለፍ የጀመረ ሰውዬ ነው። ኦሮሞ ሲባል ኦሮሞማ ብሎ ሄዶ ጉዲፈቻ የተወሰደ ሰውዬ ነው። ጊዜውን የሚመስል ሰው ነው። ይማጭ ምን አገባኝ እኛ ጋይስ። እኔ ነኝ እንጂ አለቅላቀው። ደህና ሁኑ ጋይስ ዩቲዩቦች። እኔ ሙዚቃ መስማት ፈልጋለሁ። $100 ዘግቼ ወጥቻለሁ ማለት ነው። ስራችሁ ያውጣችሁ። ባይገባስ ምን ያደርጋል ብር ህዝቡ እየተራረደ እንደዚህ ዲጄን ጥሩልኝ ጋይስ። ዲጄ ኤቢሲን ጥሩልኝ። አይ ብቸኝነትሽ ለሄድሽው ሳልቀየምሽ ተመኘው ጥሩ አሰብኩልሽ ልብሽ እንዲሞላልሽ ተመኘው ጥሩ አሰብኩልሽ ልብሽ እንዲሞላልሽ ተይ 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 ሞ ተጨነቅያለሁ ተይ 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 ሞ ጋይስ አስተያየት ምናምን እንድሰጡ እንትን አለ። አለበለዚያ አሰላስለዋለሁ። ከትላንት ጀምሮ ለምን አየሁት እያልኩኝ እየከበደኝ ነው ያለው። እናቴ ትሙት እና እኔ አሁን ከዚህ ዓለም እኔ የተፈጠረ ነገሮች አይደሉም። ለምን ተፈጠረ የሚለው ነገር አይምሮ ላይ ይቆያል። እነዚህ ነገሮች ይጎዱኛል። ባይዘወይ ነው የሆነ በጣም ይጎዱኛል። መልስ ካገኘው ግን እንደኔ የሚረጋጋ ሰው ካላገኘው የማንም መጫወቻ ነው። የምንም ሐሳብ መጫወቻ ነው። ያው ከባድ ያ
ሰብለ በቀለን አየሻት? ለምን ነው ማየት አውቃታለሁ። ምንድነው እናንተ እንትን የረሳው ሰው እንዳታምንጓት ስሟ እሺ ዩቲዩብን ዘጋውት ቢቀመጥ አሪፍ ነበር፣ ችግር የለውም ነበር። ሊያ ኮሶና ጂጂ ጆርዲን ሲደግፉ የሆነ ሪከርድ አየሁ ልበል ነው ሰክሬ ነበር። በጤናዬ ነው ያዩት ያን ነገር። I am okay guys, I am okay or እናንተም ሰምታችኋል ማለት ጆርዲ እኮ ሚስኪን ናት፣ የሷ ግሩፖች አስቸግሯት ነው እንጂ ብለው በሷ ንጹህ ልብነት ሲያወሩ ሰማው ነገር ሰምቻለሁ። እኔ አሁን የምሰማው ነገር ቅዠት እየመሰለ ይመጣ እኮ። እሷ ከኔ ጋር ነበረች ግን የሷ ግሩፖች ስላስቸገሯት ነው የተቀየረችው እንጂ እኮ እሷ እንደዚህ አይደለችም። ኦርቶዶክስ ደፋሪ ናት እያለች ሰው እኮ የኦርቶዶክስ ተከታይ እንኳን ይላል ራሷ ኦርቶዶክስ ደፋሪ ናት እያለች ሙስሊም እንደዚህ ነው የምትልን ሴት ዛሬ ሲደግፏት አየሁ። እንደዛ ነው የሆነ ሪከርድ ነው ያዩት። እኔ እንጃ ሰማሁት ሙሉን አልሰማሁትም። እነሱ ስለሆነ ስክሮል አረኩኝ አልገባኝም። እኔ ስንት መስዋዕት የከፈልኩብሽን ጆርዲ ልደግፊያት ነው ኮሶ እንዲ አውዝ ብለብነ ሸይጣን እግዚአብሔር እንደዛ ነው። ኦኬ እርግጠኛ ነው ልተው፣ ችግር የለውም ጋይስ። ያ እንትን በረዶ ላምጣ መሰለኝ ጋይስ፣ ሳልጠጣ ቀለጠና ትኩስ ነው። ተበተባችሁ አልተበተባችሁ ጥንቆላር ለምታሰሩት ምን አገባኝ። ለራሳችሁ ስትሉ ተብትቡ፣ ሳትተበትቡ ስቀሩ ሄዳችሁ በጋዛ አረዱበት። ዛሬ የምን ባህል ነው ሰው ኢትዮጵያ ላይ የምን ባህል እየተቃወሙ ነው? ኦኬ እነሱ ሌዝቢያን ለመሆን ሃይማኖት መርሳት አለብን። ለምን ሃይማኖት ያን አይፈቅድም። ኦርቶዶክስ አይፈቅድም፣ ጴንጤም አይፈቅድም፣ ሙስሊምም አይፈቅድም። ለዛ ሰዎች አይምሯቸው ላይ ሃይማኖት መቅለል አለበት። ሃይማኖት ግርማ ሞገስ ማጣት አለበት። የነሱ ትልቁ ስራቸው ምንድነው? ሃይማኖትን ባንተ ስነ ልቦናና ባንተ ማንነትና ባንተ ጭንቅላት ላይ ግርማ ሞገስ እንዲያጣ እየሰሩ ነው ያሉት። ሃይማኖት ግርማ ሞገሱን ካጣ ምንም ነገር መቀበል ትችላለህ ማለት ነው። ሃይማኖትን ሃይማኖት ያደረገው ግርማ ሞገሱ እንጂ የተጻፈው አይደለም። እሺ የተጻፈውማ ሃይማኖት ይሄን ያህል ሰው የሚፈራው ቢሆን እኔ ነኝ ያለ ቄስ ወይ እኔ ነኝ ያለ ሼክ ወይ እኔ ነኝ ያለ ፓስተር እዚህ ሲዞሙትና እዚህ ኃጢአት ሲሰራ አታዩም ነበር። ሃይማኖትን ሃይማኖት አድርጎ የሚያኖረው ነገር ቢኖር ግርማ ሞገሱ ብቻ። ገብቶቻል? ቤተክርስቲያን ቅዳሴ ሲጀምር ሙዚቃ የምትቀንሰው፣ መስጊድ ሰላት ሲጀምር ሬዲዮ ወይም ደግሞ ሙዚቃ የምትዘጋው መስጊድ ዝጋ ብሎ አዞ አይደለም፣ አንተ ህሊና ስለፈቀደ ነው። ያ ደግሞ ግርማ ሞገስ የሃይማኖቱ ነው ማለት ነው። የሃይማኖቱ ተከታይ እንኳን ባትሆን እቀዘፋለሁ ብለህ ታስባለህ፣ ዝም ብለህ አያችሁ። ያንን ግርማ ሞገስ ከህይወትና ከአይምሮና ከማንነት ማጥፋት ነው የሚፈልጉት። ከዛ በኋላ እዳው ገብስ ነው ማለት ነው። እነሱ እዚህ ስራ ላይ ነው እየሰሩ ያሉት። ዛሴት አራነጥ እዚህ አራት ፌሚኒዝሞች ናቸው ፈሳሞች የሚባሉ አሉ። አበል ይቀበላሉ በስነ ስርዓት። በዚህ አመት ለምን አይነት ሴቶች ድምጽ እንደሆኑና ምን ያህል ተጽዕኖ ፈጥረው እንደነበረና ሚዲያ በእነሱ ጉዳይ ምን ያህል መነጋገር እናንተ ልትሰድቧት ሁላ ትችላላችሁ። ያ መነጋገሪያ የሆነችውን እንደ ኢንፎርም ታቀርበውና አበል ትወስዳለች። እናንተ ለሷ አበል መብለያ እናንተ እዚህ ስታነቀልቁ ትውላላችሁ ማለት ነው። ገብቶቻል? አልገባችሁ ማለት እኔ ለምን ማላወራ ይመስላችኋል? ለዚች አፈላስኪት ሆነች ልጅ ማለት ነው። እቺ ኦስትሪች አሳ የሆነች ኦስትሪች አሳ ታሪኳን ታውቃላችሁ? ኦስትሪች አሳ በባህሪዋ ሁለት ወንድ አንድ ቦታ ካለ ውሃ ውስጥ
አንዱ ጾታውን ይቀይራል። ተገናኝተው ከዛ በኋላ ወደሚፈልጉት ይቀይራል። ሁለት ጾታ አላቸው፣ ይቀያየራሉ። ኤኒ ታይም በጨረታ አይገደዱም ማለት ነው። እቺ ኦስትሪች ሊሆነች ልጅ ምንም አይነት ቶፒክ ላይ ማላወራባት የኔ ተቃውሞ ራሱ ለሷ ለአበሏ ከፍታ ነው የሚያገኝ። ምን ያህል ተጽዕኖ ፈጣሪ እንደሆነች እንትኗን ታስገባለች፣ በየጊዜው ሪፖርት ታደርጋለች። እናንተ በነጻ ትለፈልፋላችሁ፣ እሷ ተከፍሏት። አንድ ሌዝቢያንን ማስፋፋት አለባት። ይሄ ፌሚኒዝም በሚል ከለላ ማለት ዛስ ፌሚኒዝም ከሆነ እኔ ሴት አይደለሁ እንዴ? ለኔ ለምን አይቆሙ? ለኔ ለምን አይቆሙ? ጋይስ ጂጂ ምን ስታወራ ሰማው መሰላችሁ? ሰራንልሽ ይሄንን ልጅ ልከን አቦ ማን ነው የሚደውለው? ጋይስ ተው አላወራም በቶፒክ ሄሎ ፍቅር ሄሎ ወይ ይቅርታ እሺ ለብሳኳን ነበረ ምን እንደሆነ አንቺ እንዳታዩ እያልኩ ነበረ። እኔ ጋር ያለው የኢሞጅ ምልክት ይሄ ነው። አንዱ የማልቀስ ይሄ ነው፣ አንዱ ደግሞ ሌላ ነው። እንዴት እስቃለሁ? እንዴት እንደዚህ ታስቢኛለሽ? ያንቺ ነው እንዴ አሁን ብሎክ ያደረኩት ኒክ? እኔ እኮ በመነጽር ውስጥ የሳቅ መስሎኝ ነው ማለት ነው። አይደለም እኔ ጋር ለወንጌል ላኩላት እንደውም ስክሪንሻት አድርጌና እኔ ጋር ያለው ይሄ ነው። ጌታ እንዴት እስቃለሁ? እኔ ለራሴ አንቺ ራሱ እንዳታዩ በእንደዚህ አይነት ሁኔታ ላይ ያልሽ እያልኩ ስትገቢ ራሱ ገርሞኝ ነበር። ለምን ገባሽ ብዬ እኔ እንኳን እነ ዮኒ በሚናገሩት ራሴን አሞኛል። እኔ አንቺ ኒክም እንደሆነ አላውቅም። እንደገና ደግሞ ለምን ነው ተገልብጦ የታየኝ ታዲያ? የሳቅ መስሎኝ በጣም የተማና ይኸውልሽ አንደኛው ተገልብጦ ያለ ነው የሳቅ ያለው፣ አንዱ ደግሞ ዝም ብሎ ስክሪንሻት አድርጌ ለወንጌል ልኬላታለሁ። ለአንቺም አሁን ልክልሻለሁ። እኔ ጋር ያለው ይሄ ነው። እንዴት ስቃለሁ? እኔ ደግሞ እንዴት ሄሉ እንደዚህ አሰብሽኝ ብዬ እንደገና ፈጥሩ የምትባለው በስመ አብ አጣደፈችኝ እና እኔ እንደዛ አታስቢኝ እሺ ይቅርታ። እኔ ፍቅር የዩቲዩብ ስምሽ ፍቅር እንደሆነ እንዴት አውቃለሁ? ለምን እንደዛ አስብሻለሁ? አንቺን ማለት በዚህ በሌላ ነው፣ በዛኛው ደግሞ ሌላ ስም ነው ያላችሁ እና በቃ እንደዛ ነው። እሺ እኔ በጣም ነው እንደውም እንድታየው አልፈለኩም ነበር እኔ ራሱ በቃ እኔ ከትላንት ጀምሬ በጣም ኮንፊውዝ ሆኛለሁ። በቃ ልላኩላት እያልኩ ነበር። ለምን ላኩላት በዚህ ሰዓት? እሷ ይሄንን ማየት የለ እኔ ራሱ ነው በሚያወሩት ነው የምልሽ። ቫኬሽን ወጡ ባለቤቴ ልጆች እኔ መሄድ አልቻልኩም። በጣም ራሴ ደግሞ አለብኝ ሚግሬን እና በቃ ሳለቅስ ታመሜ እኔ ቤት ነኝ ያለሁት። እነሱ ሄዱ። የሚገርምሽ ባለቤቴ ደግሞ ዩቲዩብ ምናምን አይወድም። እንደዚህ አይነት ነገር እያየሽ ነው እንደዚህ ራስሽ ላይ በሽታ ምናምን ታመጭ ሁሉ እሱ ሄደ። እኔ ቀረው ቤት ውስጥ ከልጆቼ ጋር እሱ ሄደ። እንቆኒ እንደውም ባታየው በዚህ አይነት ሁኔታ እያልኩ ነበር እንኳን ልስቅና በሌላ ነገር እንዳትመለከች ወንጌልም ነገር ያታለሁ። እሺ አብሽር ፍቅር አሁን አወጣሻለሁ። እሺ እኔ እኮ ያንቺ ስንክም አልመሰለኝ። እኔ እኮ የዩቲዩብ ስማችሁና የእንትን ስማችሁ ያለው ፍቅር ነውና አንቺ ራስሽ እንትን አትመልከች። ይሄ ምንም የሚያስደስት ነገር አይደለም። በቃ ትናንት ሲያንቀለቅላቸው ላኩልኝ። እኔ ከቶፒክ አለሙላ አውጥቼ ነበርኩ ትናንትና ራሴን አሞኝ በንዴት ሶፋውን ላንስቼ ሳጸዳ ነበር። በቃ ምን እንደማደርግ አልጥቼ በቃ እኔ ራሱ ዛሬ ጽዳት ጀመርኩ። በቃ እነሱ ቫኬሽን ሄዱ። እኔ ራሴን ሚግሬን የተነሳብኝ እያለቀስኩኝ እነ ዮኒ ምናምን ሲያወሩት ደግሞ የካናዳ ያለው ልጅ የኦሮሞ ልጅ እየተረጎመ ነው የሚያወራውና እነሱ ሲሰማ በቃ ጭንቅላቴ ሳይሽ ደነገጥኩኝ። በቃ ለምን ስላኩላት ብዬ ማለት ነው። በዚህ ሰዓት ይሄንን ማየት የለብሽም እና ለዛ ነው እሺ። እና እኔ እንትን አይደለም እንደዚህ የፈለገ ነገር ቢሆን እንደዚህ ነገር ውስጥ ካልገባም
እንዴት ሄሉ እንዳለችኝ ብዬ ብታይ ከፋኝ ጌታ ስማው እኔ አንቺ ስም እንደሆነ እንዴት አውቃለሁ ፍቅር ደግሞ አጣለችኝ ከስር ታውቂያለሽ እንድጽፍ እንኳን እድል አልሰጠችኝ ምን ያደለውም እያልኩ ፋጡማ እስማ ሰው ግን ረብ ኢየሱስ የዩቲዩብ ስምሽና የቲክቶክ ስም የማሴንጀር ስማችሁ አንድ አይደለም እኔ ማውቃችሁ እንደዛ እንዳታስቢኝ እኔ ደግሞ የዚህ ፍቅር ስለሆነ እዛኛውም ላይ ፍቅር ስለሆነ እንትን እንዳትይ ብዬ ነው እሺ እንደዛ አይደለም እንደዚህ አይነት እንዳትረጂኝ በእንደዚህ አይነት መልክ ብዬ ነው ሲጀምር የዩቲዩብ ስምሽን አላውቀውም ነበር እሺ አንቺ በራሱ ስለላኩልሽ እኔ ማየት የለብሽም እንደውም ብቻ ዘግተሽ ምናምን ውጭ አትማት በቃ ያሳምናል በጣም አብሽር ፍቅር እሺ አይዞሽ እልየቻውሽ በቃ ውሃ ጠጪ አብዝሽ እሺ እሺ ማምን ሆናለሁ ይብላይ ለናቱ አሁን ዩቲዩብ ላይ ተናድጄ ቡልክ ያረኳት ልጅ የዩቲዩብ ስማቸው ሌላ ነው የቲክቶክ ስማቸው ሌላ ስለሆነ አላውቅም እንጂ በውስጥ ጠይቃን ነበር አሁን እሷ እንደሆነች ባውቅ ማለት ነው የኔ የረጅም ጊዜ ተከታታይ ናት የረጅም ጊዜ ተከታታይ ናት ወንደርዬ ራሴ ላይ መስራት ፈልጌ ከሚዲያ ጠፍቼ ላኩልኝና ሳየው አንድ ሰው ሳይሆን ህዝብ እንዴት ይሳሳታል ብዬ በጣም ውስጤን ጎዳኝና ትላንትም የሆነ በሙዚቃ ራሴ ልሸውድ ፈልጌ ነበር ግን አልቻልኩም እና እንዳለ ቤቱን ነቃቅዬ ሳጸዳ ነበር ባይዘው የሆነ ሰው መጠብቁላን መመስል በረዶ ላምጣ ጋይስ በቃ ዊስኪ ነው የምጠጣው እሺ ችግር የለም ከዚህ ሙድ የምታወጡኝ ልጆች አላችሁ ይሁት ከዚህ ሙድ አውጡ ዲጄን ጥሩት
ስማ ለምን አገባም ቤት ጃፒ ሂድ ቤት ግባ ሰዓት አለ አይደል ሂድ ቤት ግባ አንዱ ለሰዓት ሂድ ጥሩ ሙድ ውስጥ አይደለም ከዚህ ሙድ አውጣኝ የሆነ በጣም የሆነ ነገር ተሰብቶኛል በእናትህ የሆነ ልጅ ሂድ አውጣኝ ሂድ አንዱ ለሰዓት ግባ ሂድ ያ ሂድና ግባ እባክህ 2 ሰዓት ምናምን አለ ስንት ሰዓት ነው የምትገባው የሆነ በጣም ተረብሻለሁ የሆነ ነገር ትናንት ቪዲዮ አይቼ በጣም ዘግኖኛል ጃፒ ይኸው አትንቃ ሂድና ግባ 2 ሰዓት ምናምን ቁጭ በል ትንሽ ቻው ቻው አዲስ አበባ አውጣኝ አትበይ ለምን አውጣኝ የማይባለው ምንም አቦታው ወደ ሌላ ነገር አትወሰዱ ጋይስ ከሙድ አውጣኝ ነው ያልኩት ምንድነው የምታወሩት ሁሉ ነገር አልጋ ላይ ነው እንደምታስቡት እሺ ስታስጠሉ ወይ መነጋገር እኮ አልቻለም ጋይስ ግባ ጃፒ ሂድ ለምን አገባም በራስ ሂድ አንዱ ለሳ ግባ ለማጀብ የታማውብህ የሚል ስም ተሰጠህ ጃፒ ጭራሽ ለምን አገባም ቤት ክፈት እኔ አልችልም ገና አልነቀውም እንዴ መቼም ተኝቼ ነው ምናምን አትልማ ምን ለመንቃት አንተ ምን ያስፈልጋል አሬ ምን ተልኮልሽ ነው አው በእናትህ የሆነ ልጅ ላይፍ ላይ ሲገዘግዙ ታይቼ ገዝግዘው ጨረሱት አንቺ ባለፈው ነግሬሽ የለ እንዴ እንዳታይ ብዬ እኮ ነው ላከችልኝ እንትና ልካልኝ ኮሜንቱ አሳመመኝ ጃፒ ትላንትና በጣም ውስጥ የተስረብሽው ማረገው ነገር ሳጣ እንዳለ ሶፋው ላይ አንስቼ ሳጸዳ ነበር በቃ ከዚህ ሙዱ ስለመውጣት ቤቷ እንዳዋራ የለውም እናቴ ትሙት በጣም እንደሰራው ይገባኝ ስትራፖስ ይዘኝ ግብትሽ ስር ፍሪጅ አልቀረኝ ኦቨኑን ላንስቼ አጽድቼ ኩሽ እንዳለ ሶፋ አንስቼ ምናምን እንደዛም እንትን አላልኩምና አይ ማጽዳትሽ አሪፍ ነው ጥሩ ነገር ነው ግን እንደዚህ አይነት ቪዲዮ ሁላችሁም በዚህ ቲክታክ ላይ ያላችሁ ሰዎች ሳታስቡት ታዩና አይምሯችሁ ውስጥ ይቀረጻል ለዛ ነው ያለኝ እውነት ለመናገር እኔ ከቶፒክ ዓለሙ ላይ የራኩት እኮ አስተያየት እንዳልሰጥ ነው ጭራሽ እንደዚህ አይነት ነገር ላኩልኝና ጃፒ አስባል እናትየው ፊቱ በእናት ተው አሁን ከዚህ ነገር ውስጥ አውጣኝ ሂድ ግባ ቤት ግባ አይዞሽ ይለን ምን ጡጦንስ ያምን አይዞሽ ነው ለራስ አልገባም እንዴ ለራስ አልከበደ እሺ ኖ ያላየውም እኮ እንዲህ ሲናግሩኝ በወሬ ስለሰማው በቃ ላይም ሼር ሲያደርጉልኝም አልነካውም አልከፍተውም አሁን ሰዓት የለም 1-3 ሰዓት ምናምን 2 ሰዓት የለኝም 19 ሰዓት ነው እኮ ገና 22 ሰዓት አምገብ ሄለን እንደዚህ እንትን ነው በቃ ላንቺ ቲክታክ ላይ ፏ ስትይ ታድሪያለሽ ከዛ ቀጥታ ወደ ስራ ምናምን እንዳንቺ ቅልል የሚል ነው ይመስልሽ እንደዛ አይደለም አይምሮ ረፍት ያስፈልገዋል አይዋንደርስታንድ ዛንተ የናጅቦ በእንግሊዘኛ ስናወራ ነበር ዛሬ ስራ ቦታ ሆኜ ብሬክ ላይ ሆኜ እያየው አንተ ስገባ ነበር ልክ አንተ ስገባ እኔ ሰዓት ያለቀና ወደ ስራ ተመለስኩ እንዴ በእንግሊዘኛ ሆነሽ ልጅ ገብታ የሀገር አጣደፍናት በቃ ስታወሩ አልሰማም ጀስት ጆይን አለ ከዛን ሰዓት ያለ መስሎኝ ተስል ጨረስን ከ5 ደቂቃ በኋላ ወደ ስራ ገባ ከዛ በኋላ ሁለተኛ ብሬክ ላይ ደግሞ እንትን አልነበራችሁ ብሬክ ላይ ብሬክፋስት ደግሞ እንትናችሁ ምንድነው ማስታወቂያችሁ የሌላ ሰው ፎቶ ነው ጅቡም ሌላ አንቺም ሌላ ጅቡን እኮ አልኩት ከማጋ ነው ቀጠሪው ያስቆም ይጣፍጥ ስማ የሚመጣው ከማጋ ነው ቀጠሪው ያስቆም ሲለው ይስቅብኛል ቀይረዋለሁ ይለኛል ይሄ ደግሞ ሌላ ሙዱስ ከተተሽ እንዴት አንዴ በቃ የሆነ ቀራርጾ የ16 ዓመት ልጅ አስመስሎ ጅቦ ራሱ ጩጬ ጅብ መስሎ አይተሻል ፍርክ ብሎ
ስማ ለምን ለአራት አናደርገውም ግን ጃፒ? ኖ አይ እናንተ ትጮታላችሁ። ጅቦዬ ና ጅቦ ና የኔ ማስታወቂያ ይልቁንስ ማስታወቂያውን ስሩ። የምን ማስታወቂያ ነው እሱ? የሚመጣው አመት ነው ለመጫወት እቅዳለሁ። እኔ እኮ ዘንድሮ ጅብነት ጅቦ የሚመጣው ቪዲዮአችሁን አይቼ እንዴ አንተ ራሱ ገና ቁጭ አረ ፈላ ጅቦን እሷም ፈላ ሆነች እንዴ ልጆቻችን ምን አይታችሁ? ይሄ አይንኮ ህዝቡን ጉድ እየሰራ ነው ታውቃለህ አለ ጅቦ ሲጀምር እኮ ፈላ እኮ ነች እያት እስቲ አረ ስማ ጅቦዬ የሚመጣው አይነ ነው ያለ መቼም ከምናውቃቸው ሴቶች ፈላ አይደለችም ብለህ ታስበዋለህ? ከነሱ ማከራከር ጋይስ እሱ ለምን ተገናኝተን አንወያይ? ሁላችንም ሶስታችን ቱርክ ሌር ነው ጅቦ። አሁን እኔ ራሴ ከእንትን እለዋለሁ እዛ ሄጄ አይዋለሁ እንዴት እንደሆነ ቫኬሽን ላይ ምናምን ገባ። ሁሌ ሲሰራ ነው የምናውቀው 10 ዓመት ያ አሁን ቱርክ ለዝና ዩሮፕ እርዳታ አለ ምናምን ለሀገራቸው ደህንነት ሲሉ ነገር ያደርጋሉ። አረብ ሀገር እንደዛ ስለሌለ ግዴታ መንቀሳቀስ እኮ አለው። አይሳ እስቲ ወደ ቱርክ ምናምን ልዝናና አስባለሁ ወይ ደግሞ ማሌዥያም ኢንዶኔሲያም የሆነ የተለያየ ቦታ ለመሄድ እያሰብኩ ነው ከፈጣሪ ፍቃድ ጋር። ያው አንዳንድ ንብረቶች አሉ። ለምን አንገናኝም ጅቦ? አራታችንም አንተን ነው የሻንጋይ ቪዛ አሁን እስቲ ቆይ ጠይቅ ያለውኝና እኔ እርግጠኛ ነኝ የሚመቻችሁ ነው ያገር። ኧረ ትናንት አንድ እንግሊዘኛ የምችል ከኖርዌይ ገብታብን እንዴት ነው ጅቦ አላጣደፍናትም? አዲ በስማ ኖርዌይ እንዴት ነው አየሩ? this good? No, this time is good, not like summer. ኢንሻአላህ እስቲ ለመምጣት እሞክራለሁ። አሁን የሻንጋይ ቪዛም ስለማወጣ በስሜ ብዙ ንብረቶች አሉ እዚህ ሀገር። አራም ነው የተባልከው መጠጡን ላጋብዤ ነው የምለቅ። ለዛ ደግሞ ቆንጆ ማነሳሻ ጃፒ ያለላ አይደል እንዴ? ስማ ጅቦ ለምን አቀይረው ሂስቶሪ ምናምን ነው ሌላ ቅድ ይዛል ወረደን። ስልክ ተደውሎብን ነው። አሁን አገባም ጃፒ? ኖ እኔ አልገባም። እኔ ሰዓት የለም። 3 ሰዓት ምናምን ግን አይ ዶንት ኖ አንተ ፕላንን ታውቃለሽ? እኔ አሁን አልገባም እንደዚህ ምናምን ሙድሽ ተሸጥሮ ሳይ እንግባ እንዴ ጃፒ? ሁለታችሁ ግቡ። ለሰፋልን እኮ ጃፒ አቦ ሂድ ግባ በእናትህ። ምን ነው ሜካፕ አትቀባው? ደግማና አንቀውጠው ትንሽ በቃ እንቀጣጣበት። አቦ ግባ ጅቦዬ ግባ ሂድ ጃፒ። አቦ ገባለሁ ጃፒ። ጅቦ ስማ ጃፒ 22 ሰዓት ላይ ነው የምትገባው ራይት? ዛት ሚንስ ገና 3 ሰዓት አለ። 2 ሰዓት ተጫውት፣ 1 ሰዓት ግን ሬዲ ሁን። ችግር የለም ሂድ። ምዕመናን ቅዱሳን ከታችሁኝ ታፕታፕ አደርግላችኋለሁ። አሁን ምን መሰለሽ የቀጠሮ ጌሙ ጊዜ ታፕታፕ የሚያስደርጉልሽን ፈልጊ እንዴ። አንተ ሁለት አንበሳ ነው የምጠብቀው አማን። ለምን እኔ እንደውም ሀሳብ ላነሳ የነበረው ጅቦዬ ለምን አራታችን አንገባም? እኑ ምናምን እንደዚህ ጃፒ ኖ እናርገው እንዴ ጃፒ? ኖ እናንተ ሁለታችሁ ነበር እኮ ጅቦዬ። ጃፒ ምን ችግር አለው? ሪስክ አለ። ከዛ በኋላ የተሸነፈ አካል 600 ያስገባል። ይሄ እኮ እንዴት ተስማማለህ ጃፒ? አልስማማም ጅቦ ሊገባ ይችላል፣ እኔ ጋርም ይገባል አለ። ግን የኔና አንተ እንደ ይደመራል አለ። አሁን ለምሳሌ ጃፒ ለቀጠሮ ጌም አልደረስኩም። ምን ችግር አለው? ያው የኛው ሰፖርተሮች እኮ ናቸው። አሁን ምን መሰለሽ ፕላን ከጅቦ ጋር ሆኜ ታፕታፕ አስደርግላለሁ ብዬ ቃል ገብቼለታለሁ። የቀጠሮ ጌም ያንተ ቤታንም ምናምን ትጠራራልኛለህ እንዴ? ትቀልዳለህ እንዴ? እናቴ ጃፒ የደረሰብኝ አስተብታቢውን ላይ እየተፈለጋችሁ ነው ስፖንሰር ተሰራተ የደረሰብኝን ታውቃለህ አይደለ? ታፕታፕ እንዴት አስደርግላለች ቤታ ነግረና እኔ ታፕታፕ የሚያስደርግልኝ ጃፒ ነው እያልኩኝ ጭራሽ ለእናንተ ጎሬ ለይታችኋል። አልሰፈኝ እንደኛ ተነጋግረናል እኮ ሌላ ሰው ፈልጊ። ኦኬ ችግር የለም። እኔ በቂ ነኝ። ተፍተፍ ብር አይደለም ጊፍቱ ነው እንጂ ዋናው እነ ዲጄን ምናምን ያጅ አንቺ። ኦኬ በሬዲዮ በሳቤል ላይ ያጅበዋል። ሌላ ማን አለ? አሉ አሪፍ ሰዎች ጂጂኪያን ስማ ጃፒ ጂጂ
ጠጥታችሁ ማታውቁትን ጠጥታችሁ ስሰክሩ አለች። እንደውም ስካር የሚያምርበት ሰው እኛን ያየሁት እኔ እንደውም እዚህ ሚዲያ ላይ ሌላው ሲንገዳገድ ነው የምናየው። ራይት እሷ ሰክራ ከፍሬ ጋር አንገት ላንገት ሲሳሳሙ አልነበር እንዴ? አፍጋኒስታን መስሏቸው እርስ በራስ ስንት ሰው ሰክሮ ጋር ሲላዘዝ አይተን የለ እንዴ? ስካራችን ራሱ ስካር ይታወቃል እንዴ? በደል ጭራሽ በዘጠኝ ዓመቱ ነው ሰው መጠጥ መጀመሪያ ያለበት ትላለች። እነዚህ በ90 ዓመታቸው ጠጥተው ደግሞ ምን እንዳለ ታውቃለህ? ጃቢ ሰራውልሽ ልኬብሽ አለች። ልክ አንተን እሷ እንደላከች ስንት ሰው ነው አንተን እኔ ወደኔ የሚልከው? ግን ጃቢ ግራ የገባኝ ነገር ምን አለች? ሰራውልሽ ሰራንልሽ አለች። ልክ አንተ እነሱ እንደላኩ አድርጋ ነው ደግሞ እኮ ፕራውድ የምትሆን ነው። እሷ የጠበቀችው ወድቃሽ ምናምን እንድታይ ነበር። አሁን እንደዚህ አኬሯ ሞተ። ታውቂያለሽ? ጂጂ ቤት የሚገባ ሰው የለ፣ ጊፍት የለ እንዴ? ደምረው የሚባለው ሲቀጠቅጣት ወይ እኔ ማለት ጀመረች። ና የገረበኝ ማለት እኔ ቀዳዳነቷ ነው። ቀዳዳ አይደለም ቦትራፋ ትርትር እንደሆነች እኔ ያውቃታለሁ። እኔ ኦልሬዲ አውቂያቸው ጨርሼ ስለሆነ ምንም አይመስሉኝ። ግን ሰራንልሽ እንትን የሚለውን ልጅ ላክንልሽ አለች እና ልክ የለም ሁሉ ሰው ነው ጃፒል የሚልከው ብዬ ሳኩኝ ማለት ነው። ምንድነው ወዴት ነው የገባችሁት? ኧረ ተው ስማ ጅቦ አይደለም እንጂ ደግሞ ምን እንዴ ታምተን ነው ጅቦዬ፣ ታምተን እያማን ነው። በቃ እኔ ልውጣሽ። እኔ ቀጠሮ ገቢ አለ። ጃፒ የምትገባ ከሆነ ዳይ እንቀጥል። እኔ ታውቂያለሽ ሄለንዬ፣ እኔ ምርጥ ግን ጃፒ አንድ ሰዓት ተኩል ግባ በእናትህ። ኖ እኮ እንደዛ ቢያደርግ አሪፍ። ጃፒ ጅቦዬ በስነ ስርዓት ሽቶ አርከፍክፎ ሜካፕ ተቀብቶ እንደሚገባ ዛሬ አረጋግጡ። ኖ እኔ እንደዛ አይደለም። እኔ አይምሮዬ ሲፈቅድ ነው። ጠዋታውን መግባት መግቢያ ሰዓት አይደለም። ባፍተች ልታስገቢው ነው። ናይ ታዲያ ምን አስጨናነቀው? ልብስ ልቀይር አይልም ምን አይል? የሆነ ቲሸርት ለብሶ ቁጭ አይልም እንደ ቦታው ላይ ምን ችግር? ጭራሽ እንደጣው ቁጭ ምናለው እንዴ? በምላ ጭራሽ ቁጭ ምናለው እንዴ? ቆመ ነው የምትፈልገው? እዛ ሴት ሂድ። ስሚ ሄለን ወይ እትዬ ጂጂ የጠበቁት በቃ ውድቅ ብለን ተንገዳግደን ምናምን መጠጥ ጀመሩ በቃ ምናምን ብላ ነበር ያሰበችው። እና አሁን ስታይ አንቺም ትስቂያለሽ እኔም እስቃለሁ። በየቦታው ሄለን ነው፣ ጃፒ ነው፣ ጅቦ ነው እንዴ አለች። ጅቦ ጓደኛዋ ስለሆነ ይፈራል። ናይ እሱ ችግር የለውም። አስተያየት ግዴታ አትስጥበት ጅቦዬ፣ ችግር የለውም። ያው ይገባኛል ነገር ሽሽት ነው ማለት እሷን ፈርቶ ሳይሆን በአጠቃላይ ነው ገብቶናል። ግን እኛ ላይ አስተያየት ስተተሰጠ ደስ እንሰጣለን። ልተንትናትና ልተርትራት ካልኩኝ እንዴት እንደምተረትራት ታውቃላችሁ። ግን ኖት ማይ ኢንተረስት ኦን ዚስ ታይም ገብቷል። አሁን እኮ እሷ አሁን ታዳጊ ቲክታከር ትባላለች። ገባሽ? አልፈሻት ሄደሻል። ለዛ ነው ተናዳ ነው። አሁን ለዚህ ልጅ ነው እንደዚህ የምትሆኙ አለች። እዛ አገር መጥቼ እንዳልገላግላት እንዳይገርማት። በዛ ላይ ደግሞ ምን አለች? አጭር ነው አጭር ቁሩሩ አጫጣም ወይንም የሚያክል ልጅ ነው አለች። እኔ አምፖል አላሰቀለው ምን ያደርግልኛል? ስራ ሰርቶ አያውቅም አለች ደግሞ እንጂ አንቺ ጡረተኛ የኢትዮጵያ ሕዝብ እዚህ ጦርሻል። ወንበር ላይ ቁጭ ጀርመናዊ ጦርሻል። በዚህ እድሜዎት እንደ ስንዴ ጠባቂ 2 ልጅ ተሰጥቶታል። እሺ እያሉ እንደሚጠብቁት አሮጊቶች ከቤት አትውጪ ገንገበት። እሺ ይጫወቱ በጊዜያቸው ነው ያለው ዘፋኙ ጂጂ። እኛ በጊዜያችን እንጫወት። ገለል በይ ከፊታችን አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ቆንጆ ጥሩ ግጥም እኮ አስታወሽ ነው ጃፒ። ጂጂ ኤርቦን ስትጠጣ ወንበር ስትነፋ ነው ማውቃት እኮ ጃፒ። እግዚአብሔር እናቴ ትሙት። እኔ ቶፒክ አደረኳትና ለብልግና አይደል ቶፒክ አደረኳትና በጣም ጠጣችና ቢጫ ወይን፣ ለዛውም እኮ ወይን አስባል። እኔ 40 ቮልት እየጠጣው ኦኬ፣ ለዛውም የዚህ ልጅ ትራማ አይምሮ ላይ ሆኖ ወንበር እንደዚህ ያደረገች ሰው አታ ወንበር ነፋች ብዬ ቶፒክ ሳደርጋት ሸበራለች። ያውቁኛል የይቱ ልጆች ያውቃሉ። ፕሮፋይሉ እኔ ጋር አለ፣ ፖስተር አሰረችባታለሁ። ታውቃለች እንደኔ የሚያውቃ ሰው እሷም በሷ ቤት ምን እንደሆነ ታውቃለች። ጃፒ ስስ ጎኔን አግኝታ በስንደዶ እየተቀጠቀችው
ሱስ ጎኔ ደግሞ ምንድነው? ጃፒ ነው። ምን ሆነ ሱስ ጎኔ? በአሁን ታይም በጣም የምግባባው የሚመቸኝ ጓደኛዬ ዛሴት። እርግጥ ነው ትላለህ አምሳ አለቃ ገብሩ እንደሚለው ጠዋት ተጫውተን ማታ ስንነሳ ኤአይ እግር ለእግር ላይ አስተኛኝቶን አገኘን። ይሄ ነገር ቢሆንስ ብለን የሆነ ሰዓት አስበን ነበር። ከዛ ስናስብ ወደ ቀልባችን ቻትጂፒቲ ዋ አለን ማለት እና ቻትጂፒቲ ወደ ቀልብ መልሶናል አለ ጃፒ። ወደ ጓደኝነታችን ትክክል። ጓደኝነት የሰው ልጅ ጓደኛ ሲሆን በጣም ረጅም ዘመን ይቆያል። ስማ ቻትጂፒቲ ጋር ኤአይ የሰራውን ፎቶ ላኩት። ይሄን ፎቶ የሰራው ኤአይ ነው ስለው ኤአይ ለህይወት ውስጥ እንዳትኖሪ ብሎ ቻትጂፒቲ መከረኝ። ስማ ኤአይ ያፋቀረን ቻትጂፒቲ ያለያየን ታውቃለህ አይደል? የተቀደሱ ሰዎች ናቸው። እና ቻትጂፒቲ እንመነው እሺ ጃፒ። አዎ ግን እትዬ ጂጂ አርፎ ይቀመጡ። እስከዛሬ እኛ ትተንዎታል፣ አልነካኖት፣ አልደረስንቦት፣ ረስተንዎት ነበር በዛ ላይ እና አስታውሱኝ አይበሉ በግድ መቼም መረረሽም ጫውጫዋለሽም ምናምን ገና ብዙ አመት ጓደኝነታችን ይቀጥላል። ፋኒንም እንደዚህ ንቅት አድርገሹ ገባሽ ሀገር ለሀገር እየዞረ ይዝናናል። እሷ ሄድኩኝ እንኳን ብትል ድንጋይ ላይ ነው የምትሄደው። $700 እዚህ ስትሰራ ይዛው ትሄዳለች። $200 ትኬት የሆነ ቪዲዮ ነበር። ልጇ ድሮ ምን ትል ነበረ? ሺሻ የሚያጨስ አይደለም ሲጋራ የሚያጨስ አይደለም ሺሻ የሚያጨሰው ጓደኛ ካለኝ ካንስል አረግ ነበር ትል ነበር ዩቲዩብ ላይ። አሁን ግን ከሺሻ ጫሾች ጋር ስደንስ ነው ያየሁት። ቂጤ ካልታየ ብላ ጥቁር ፓንት ለብሳ ስደንስ ነው የማውቃት። እኔ ምን አገባኝ ጋይስ፣ ተውት ጃፒ። አሁን ጅቦ ቤቱን ይከፍታል። ከጅቦ ጋር ተጫወቱ፣ እኛ እናያቸዋለን። ናይ ለምን አገባው? ኖ እኔ አልገባም። እኔ እኮ በፕሮግራም ነው የምንቀሳቀሰው ሄለን። እስክስክ ኦኬ፣ እኛ ፕሮግራም ለሶች አለን አይደል? እኔ አላልኩ። እኔ አሁን ስለ ራሴ ሳወራ ሰዎች እኛ አውጡኝ አልኳቸው። የእናንተ ጓደኝነት ግን ምን ላይ ነው ጃፒ? ወጣሽ እኮ ከዚህ በላይ እናንተ ስፔሻል ከነሱ አሁን ከዚህ ካሉ ቴክስተሮች ምንድናችሁ ናት? ስሚ ወጣሽ እኮ ተመልሰሽ መግባት ፈልገሽ ነው። አሁን እኛ አረስተነው ነበርኩ። እናንተ ነው አይረሳችሁት። እኔ ጋር እንኳን ከትላንት ጀምሮ አይኑሬን ጎድቶኝ አሁን ጅቦም ካለ ለአንድ ሰዓት ተኩል ምናምን ግባ። ጂጂ እኮ እየሰሙን ነው። መልእክት ልንገሮት። አዩዋቸው እየሰሙን ነው። ሰዎች ብለ እንደምታምነው ጃፒ አንተ ደግሞ ወሬ የሚያዳምቅላችሁ ጠፋ ይላሉ። ራስዎት አንዴ ነካኩን። አንቱ ከብት አሮጊት ታው ጃፒ ሴት እንደዚህ አትበል። እሷም ሴት ናት። አንድ ቀን ግን እሷ እንደምታስበው በነገራችን ላይ ጂጂ በጣም የዓለማችን ቀዳዳ ቦትራፋ ውሸታም ሰው እንደሆነች እኔ ብቻ ነኝ የማውቃት። ዝም ብላ ከመሬት ተፈጥራ ሰማይ እንኳን ዛሬ ስታፈስዋ ላይ ትልሃለች። ትፈልግ ከሰማት ዝም ብላ የሌለ ሙቅ እየጠጣች እኮ ፔፕሲው እንዴት ይጣፍጣል ያለች ሰው ናት እኮ። እኔ አውቃታለሁ። የሰብለ ሰርግ ላይ የእሷን ነገር መቋቋም ሰረገላ መቋቋም አቅቶ ያንተን ደግሞ የገለጸችበት መንገድ ምናምን አንድ ሰውን ስትወደው የጓደኛ ስታደርገው ባክግራውንዱ ወይም ደግሞ ቁመቱ ወይ ምኑን አይደለም አንተ ጋር የመጣበት መንገድ ብቻ በቂ ነው። ሰውም አይምሮውን እንደሆነ መቀበል ያለበት እሷ ረስተዋለች። እኔ ሰው አስጠልቶኝ ሰው ደብሮኝ እንደዚሁ እያለቀስኩ እየጠጣው ባለው ሰዓት ነው ጃፒ ወደኔ የመጣው። ከዛን ሰው እንዳለ ነው ያሳየኝ። እኔ ሰው እንዳለ ስላሳየኝ ብቻ ነው እንጂ ጃፒ አጭሪውን ረጅም ይረባል አይረባም እኔ የኔ እንትን አይደለም ሚዛን አይደለም። ምን ስሚ ምን እንደምትል ታውቂያለሽ? እዚህ 1000 ሰው እያየን ነው ጂጂ። የሚሰማቸው ስላጡ ነው። ነቅተሽን እኮ ነው ረስተንሽ ነበር ትዬ ጂጂ። ላኪላቸው እስቲ ቁጭ አድርገን እንርገጣቸው። አረ ምን ሳትልክም ምን አባታ መሄጃላት ጅቦዬ ከከፈተ እኮ እዚሁ እንዳንተ እያለ ልልክለት ግን ራሱ ይላክ። እሺ ስልክ እንትን ሁለት ሰው ይችላል አለ ገስት ላይ ያለ ምን ችግር አለ? ተጫው። ለማንኛውም የኛ ጓደኝነት ፎሬቨር። እሺ ጅቦንም አላየሽም እንዴ? ጅቦ ለረጅም ዘመን ጓደኛ ያደርጓለሁ ስል ጅብ እያስጋለቡ ፎቶ ለጠፉብኝ። ከማን ጋር እንዴት?
አልገባኝ አላየሁም። ጅቦን እየጋለብኩት ነው። አላየሽም እንዴ? ስንት ነገር እኮ እንደሚለጠፍ እኔ እኮ ጃፒ አሁን በተለይ ከቶፒክ ላይ ርቅ ያለው ሁለት ደግሞ የማወራበትን ጉዳይ ብቻ ነው የማየው። እናቴ ትሙት ሰው ከላከልኝ ብቻ ነው የማየው። አሁን ደግሞ እንደዚህ እንደ ድሮ እንደዚህ ቁጭ ብዬ እንደዚህ አላይም። ለቶፒክ ምናምን ሰው ካላከልኝ እንኳን ብዬ አሁን ይሄንን ቪዲዮ ልኮልኝ ራሱ ከትላንት ጀምሬ ተበውጃለሁ። ጃፒ አሁን በቃ ከቪዲዮ ወጣን እኮ ያ እና ቶፒክ እያየው አይደለም። ለምን መሰለኝ ኢንተረስት አይደለም። ለምን እንደቀለሉብኝ አላውቅም። እንደገና ደግሞ እኔ እንጃ ለምን እንደሆነ ያ መጫወት ከፈለኩ በራሴ ዓለም መጥቼ ቢያንስ ዓለሜን ረስቼ ምናምን ነው እንደዚህ አይነት ሙድ ውስጥ ነው ያለው እንጂ እንትን በላች ልትበላ ስትል ማለት ምናምን አገባኝ ነው ሲፈልግ ዓለም ተጣጣ። ኧረ ቆይ በዚህ አጋጣሚ የምናየው ነገር ምንድነው ወገን ማለት ኧረ እሴ ነገር ምንድነው? ሲከፋ አድርጊ እስኪ ይሄን እኮ ነገርኛ እስከ እኔ እንደ አጋጣሚ ነው እኮ ሺሻ ጫሾች ናቸው እያጨሱ ነበር እኮ ተነስተው የሚታው በፈለገ አጋጣሚ ፓንቷን ለማሳየት የምትጥረውን አይተሃል ጃፒ? ድሮ እንኳን ከፋኒ ጋር ሆና አጭር ልብስ እንኳን ኃጢያት ነው ትላለች፣ ሜካፕ ነውር ነው ትላለች። ኧረ ተይ ሳምሪ ነውር ነው፣ በእውነት ነውር ነው። ኧረ ያቺ ስፊ ያምርባታል፣ ያቺ ደግሞ ስርዓትም አላት። እንደ ኤግዛክትሊ እኮ ጂጂ ናት እኮ ባይዘወይሱ የሚገርሙ ልጆቹን የት እያስቀምጡ እንደሚሄዱ ነው እኮ ግራ የሚገባው። በነገራችን ላይ ፋኒ 2 ወር በላይ ልጆቹን አላየም። እሺ ይዘዋቸው ነው የሚዞሩት። እውነት ከ2 ወር በላይ ልጆቹን ተቀብሎ ያውቅም። ለምን ሊቀበል ሲል በቀኑ ቆይ ገና ነኝ ወይ ምናምን ስትል ተውና ዝም ብለህ ብሎግ ስራ አልኩት። እዛ ሴት አውቀዋለሁ እኔ እኮ ኬዙን እያንዳንዱን አውቀዋለሁ፣ ግን ለምን ቶፒክ አደርገዋለሁ? ለምን እሱን አጨናንቀዋለሁ እንጂ ምን እየተከናወነ እንደሆነ እኮ ነው ያውቃል። ግን ስፖርት ምናምን አምሮባታል አለ ባይዘው ጃፒ። ለካ አንዳንድ ጊዜ ሰው በል ያምርበታል። ሳምሪ አሁን ነቃ ደንገጥ እያለች ነው። ሰውነቱ ቢያምርበትም ውስጡ ደና ባይሆንም ግን ኦኬ ናት። እግዚአብሔር እውነት ለምናገር ያ እንትኖቹም አሁንም አብራቸው የምትሉ ክራንክንሽ ቬስታ ይባላሉ በዚህ ሀገር ማለት የሐኪም ቤት በትልቁ ነው ይሄለን። እሺ የሐኪም ቤት ረዳቶች አሉ አይደል? ጽዳት ምናምን የሚሰሩ ሐኪም ቤት ውስጥ ያንን ትምህርት ትማራለሽ። ክራንክንሽ ቬስታ ይባላል። ያው ወይም አልተም ፍሌገ ነርስ አሲስታንት ነው እንጂ ምንድነው አሲስታንት ነው? እዛ ጋር ዝም ብለ ጽዳት ነው። አሲስታንት ማለት የነርሶች ረዳት ማለት ነው። እንደዚህ አሁን አሮጊቶቹን ቴክ ኬር የሚያደርጉ ነው ራይት። የዶክተር ሳይሆን የነርሶች አሉ አይደለ? ያ የነርስ አሲስታንት ዶክተር ማለት አዎ። እና ያንን ይማራሉና ለረፍት ሄደው ነው። ነጮቹ አሪፎች ናቸው። አየሻቸው ገብተሽ ልጅቷ ጋር የለጠፈችው ጋር እኔ ኧረ ምንም አላየሁም። ሰው ላከልኝና ኤለን ስለ ልጆቹ ምን ታስቢያለሽ አሉኝ። እሷ ከመላካቸው በፊት ኢንሳይደሮቼ እኔ ኦሬዲ ከኦሪጂናሉ ሰምቻለሁ። ገብቷል። እንደዚህ በልና ዝም ብለህ ላይፍ ልኖር ነው ያልኩት። ዛሴ አይ ይመቻት። አይ ሳምሪ እንኳን አሪፍ ሆናለች። ያ ሰውነቷን መጠበቅ ጀመረች ምናምን ኦኬ ነው። ያው ውስጧን ብቻ ተጠብቀው ከላዩን ብቻ ሳይሆን ያ ሰውነት ትርጉም የለውም፣ ባዳ ነው። ስትረስ ከያዘች በአንድ ጊዜ ልትወፍርም ትችላለች። ስለዚህ ውስጧን እንዳልሽው ዞሮ አብረው ነበር። እረፍት ተዋት እባክህ። እሷን መቼ ነው ጌም እንጫወት? ጌም ቅዳሜ ነው። ለካ አርብም የሌሊት ሰራተኛ ራይት? የስ ኔክስት ዊክ ግን ኖርማል ሰዓት። ኔክስት ዊክማ በየቀኑም ልንገባ እንችላለን ማታ። ያው በጊዜ ነው የምንወጣው። እኔም እንደዚህ ብዙ ሰዎች ምነው ኮምፕሌን የሚያቀርቡት ለእናንተ ስንል የማታ ሽፍታችን ወደ ቀን ቀይረን እናንተ ደግሞ ቀን መግባት ጀመራችሁ፣ በጣም ያስጠላል ሄለን ሲሉኝ ያኔ እረፍት ሆነን ነው። እኔ እንዳጋጣሚ 2 ሳምንት እረፍት ነኝ። እረፍት ሆኜ ሳይሆን እረፊ ተብዬ ነው። ታስታውሳለህ? አንተ ደግሞ ቫኬሽን ታይም ነበር አይደል? እና ያ ሲገጣጠም የእውነት የኛ የላይፍ ስታይል እንደዛ መሰላቸውና አመኑን።
ኖ ኖ ሰው የሰው ልጅ መስራት አለበት እና በትርፍ ጊዜው ደግሞ መሳቅ አለበት። ያ እና አሁን ስንራራቅ ወይ ስንጠፋፋ ተጠላልተን ነው ማለት ተጣልተን ነው የመሰላቸው ወይ ወረት ምናምን መሀላችን ገብቶ ነው የመሰላቸው። እንደዛ አይደለም። ወረት ጃፒ እስቲ አንተ አስረዳቸው። እኔማ ብዙ ጊዜ ነገርኩኝ። በምን ተወሱሰሽ ነው አሁን የምትጠጪው? እናቴ ትሙት ምጠጣ ስላልመሰለኝ ቢራ አልገዛው። ከዛን ከስራ ስመጣ ላልተኛ ነገር እንቅልፍ ላይ ወስደኝ ለምሳት የሉዝ አደርጋለሁ ብዬ ሻወር ወስጄ ምናምን ምሳ ሰርቼ ምናምን ገባው ማለት ነው። እና ዊስኪ እየጠጣሁ ነገ ግን ስራ አለኝ። ውስኪ ለጉራ ነው፣ ደም ያጠራል። ቢራ የጨዋ ሰው መጠጥ እንደምነሽ ጠላ ነገ እገዛለሁ። ሱቅ ለምን ለቢራ ስል ብቻ አልገባማ። እኔ ከገዛው ብዙ ነገር ገዝቼ ነው የምወጣው። ኦኬ ነገ እሁድና ቅዳሜ ግን ደብል ታይም ትሰሪያለሽ ወይ ተብዬ ተጽፎልኛል። ነገ እዛ ሴድ አክሴፕት አደርገዋለሁ ብዬ አስባለሁ። ቅዳሜ እሰራለሁ ግን ቢሆንም ይላል አምሳ አለቃ ገብሩ። ምናልባት ደብል ነው የሚታሰብልኝ። ደብልን አላልፈም እኮ ቦነስ ላይ አልቀልድም። ግን ራሽን ገዝቼ እገባለሁ። ራሽን ስገዛ አንድ ላይ ነው የምገዛው። እኔ አንድ ነገር እንደዚህ ይዤው መውጣት አልወድም። ለዛ ይሸከምልሻል። አንቺ ሰውነትሽ ቀጭን ነው፣ ማን ይሸከምልሻል? ማለት ምኑን እቃውን? አሁን ለምሳሌ በሳጥን ቢራ ከገዛሽ እንዴ ብለሽ ትችላለሽ። ለምን ነው በሳጥን 8 ፓኬት ምናምን ገዛለሁ። ከዛ በኋላ ብዙ ነገር ጋሪ፣ ከዛ መኪና ላይ ነው የምጭነው። እዚህ ስመጣ ደግሞ ልጄ የሚያግዘኛል፣ እኔም አስገባለሁ። ሳሲ እኔ እኮ ቀጭንም ወፍራምም አይደለሁ፣ እቀያየራለሁ። ጃፒ አይ ማጅሽ ይላል። ጃፒ አሁን ከመጠጥ በጣም ጨዋ ሆኗል። ባይዘው አይጠጣም ለምን ለስራው ሲል ሐራም ነው መጠጥ፣ ሐራም ነው። ያንተ ቦታ ከበር ነው። እኔ ቦታ ለብቻዬ ስለምሰራ ጠጥቼ ይሁን ክላሽ ጠጥቼ ይሁን ምንም ያውቁት ነገር የለም። ማንም አይጠጋሽም። ያ እንደገና አስተምሸት ደስ ነው እንዴ ከዚህ ሶጣ እንኳን እንደገና ሻወር ወስዳለሁ። እኔ እኮ በሻወር ኃይል ነው ያለሁት ባይዘው። እና ሄለን በቃ ይመችሽ፣ ፈታ ሙዚቃሽን ክፈች ምናምን፣ ወይ ጅቦ ሲገባ ከጅቦ ጋር ተጫወቱ። በቃ ምን ታደርጋለህ አልልህም። ለማንኛውም ይመች። እሺ ቻው። ጅቦ ይተናል። እባክሽ አግዢኝ እህቴ፣ በእናትሽ ውስጤን እንዳትጎጂው። በዚህ ሰዓት ሰው ማገዝ አልችልም። ሰው ራሱ የጣለብኝን ተጽዕኖ መቋቋም ከብዶኛል። አታስቀዝፊ፣ ወደ ሌላ ቦታ ሂጂ። ቴንኪው ግን እግዚአብሔር ይርዳሽ። እሺ
ጅቦ አንተ ካልገባ እኔ ገብጌ ወይ ለምን እንደሆነ አልናገር ጃፒ ጌም ካልገባ ጅቦ አይገባ እኔ አልናገርም ለምን እንደሆነ እግዚአብሔርን አልናገርም የትኛው መነጽር ሞር ያምራል? የትኛው ያምራል? ይሄ እኔ እነዚህ ሁለት መነጽር እዚህ ማዞትራችሁ ለምን ነው? ልጄ ይመጣል ይሄዳል፣ ልጄ እንዳታዩ ስለምፈልግ። የትኛው ነው? የበፊቱ እቺ የዶክተር ንቀት ያላት
ላብራቶሪ ተመራማሪ አይመስልም? እዚህ ጋር ብለው እዚህ ፊት ለፊት እንዲህ ስታዩት በዚህ ጋር ያምራል። ፊት ለፊት ላይ ግን ይሄኛው ያምራል። ራይት የበፊቷ ይሄ አብሩ ይሄ ነው ግን ውዱ በነገራችን ላይ እግዚአብሔር ይሄኛው ውዷ እቺ ናት። እስቲ ቆይ አይኔ ላለማምዶ ተው ቻለ ሆዴ ሊቀር ለሚቀረው ይቀር አስባችሁታል? ብላክ መነጽር ይሄ ሁላ ላይት መጠጥ ተጨምሮ ጨፍራ ያ እንጂ አይኔ ታሳዝናለች። ደስ የሚል አይን አለኝ ባይዛ ከልብሴ እኩል የሚሄድ መነጽሮች ላሳያችሁ ይችላሉ። ግን ለምን ነው ማላሳያችሁ? ትልልቅ ስለሆኑ የቤቱን ድባይ ምናምን ያሳያችኋል። ቤቴ ላይ ምስጢር ኖሮ አይደለም። እኔ ፈልጌ ስለ ቤቴ አላሳያችሁ። እናንተ ከደረሳችሁበት ድረሱበት። እዛስ የክት ያልለበሰ አይገባም በጭራሽ። ዛትንስ 50 አለቃ ገብሩ ነው ማን ነበር ግብዣ ተጋብዘው ልብሳቸውን እንትን የቀቡት ተጎሳቅለው ሲሄዱ አናስገባም ብለው ዘንጠው ሲገቡ ሲያስገቡ እኔ ሳይሆን የተጠራው ልብሱ ነው ብሎ ሲበሉ አልበሉ ልብሳቸውን ነበር ሲቀቡ የነበሩት። ያ ለማንኛውም ቤቴ ቢታይ ቆንጆ ቤት እኮ አለኝ። ችግር የለውም። አሁን የሚታያችሁ ኤሌክትሪክ ይታያችኋል፣ ኮምፒውተር ይታያችኋል፣ ስፒከር ይታያል። እዚህ ጋር ያለው ነገር የሚታየው ልጄ ሲመጣ ግን እንደዚህ ይላል። ዛሴት ልጄም ደግሞ መታየቱ አሳፍሮኝ አይደለም። በኔ ፕሮግራም ውስጥ ልጄ መካተት የለበትም። ለኔ ፕሮግራም ልጄ መጣጣት የለበትም፣ ልጄ መጣፋት የለበትም የሚል አቋም ስላለኝ ነው እንጂ ቆንጆ ወሎዬ ፕላስ የሐረር ውበት ያለው ቆንጆ ልጅ አለ እንዳታስብ። እኔ በኔ ፕሮግራም ውስጥ በዚህ ቁሻሻ ህይወት ውስጥ ላስገባው ስለማልፈልግ እንጂ የማፍረበት ልጅ ኖሮኝ አይደለም። እሺ ሌላ ነገር አይደለም። ጋይስ በትልቅ ስፒከር ላሰማችሁ ዘፈን ምን እንደሆነ በብሉቱዝ ላሰማችሁ። ይሄን እኮ ዝም ብሎ ስፒከር በብሉቱዝ ላሰማችሁ ላምጣላችሁ። ብሉቱዝ ዲዲዲዲዲዲዲ ፍቅር ያታይታድ ይሄ አጠራችሁ እናቴ ተው። ስንት ሰዓት ነው እስቲ? 19 ሰዓት። ብሉቱዝ ላሰማችሁ ምን ማለት እንደሆነ ስፒከር ላምጣላችሁ። ሺት ቆይ ላምጣላችሁ። ፈትላችሁ አንድ ጊዜ ሎንግ ታይም ገዛሁትና ከቴሌቪዥን ጋር ነበር ማያይዘው። ቴሌቪዥኑ ደግሞ ከዚህ ስፒከር በላይ ነው ባይዘው። ግን ብሉቱዝ እንዴት ነበረ
ጉድ አልኩኝ። ብሉቱዝ ማለት ኤሌክትሮኒክስ በጣም አሳያችኋለሁ። ባይዘው እኔ ቤት ሲኒማ ቤት የሌለ ማለት ከሲኒማ ቤት ማይተናነስ ስክሪን አለኝ። ኖ ቴሌቪዥን ስክሪን እና ስፒከሮች ሺት። እኔ ኤሌክትሮኒክስ እወዳለሁ ጋይስ።
የፍቅርሽ አገልጋይ አጥቼ ጭንቆኛል ዘታሽ ጎድቶኛል እስረኛሽ አርጎኛል አጥቼ ጭንቆኛል ዘታሽ ጎድቶኛል እስረኛሽ አርጎኛል